ቱን አብይ ርዕስ አደመጥን። መጽሔት ይቀጥላል። ቀኖና ፈረሰ፣ ሕገ ቤተ ክርስቲያን ፈረሰ በሚል በኢትዮጵያ ኦርቶዶክስ ቤተ ክርስቲያን አባቶች መካከል መለያየት መፈጠሩ፣ በዚህም የተነሳ እስከ መወጋገዝ መደረሱ ይታወቃል። ይህን ልዩነት ለማስቀረትና የቤተ ክርስቲያኒቱን አባቶች ወደ አንድነት ለማምጣት ከ2 ዓመት በፊት የተጀመረው የሰላም ውይይት ፊኒክስ አሪዞና ውስጥ እንደሚካሄድ በቅርቡ መዘገባችን ይታወሳል። ለመሆኑ ውይይቱ በቀጠሮ መሠረት ተጀምሯል ወይ? ባልደረባችን አዲሱ አበበ በዚያ ይገኛል። እንደምን ዋልክ አዲሱ? ተጀምሯል ወይ ውይይቱ? ሰላም ሰሎሞን፣ አድማጮችም እንደምን አመሻችሁ። አዎ ሰሎሞን፣ ይሄ ሁለቱን ወገኖች ለማቀራረብ ብሎም ወደ አንድነት ለማምጣት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰላምና አንድነት ጉባኤ የታቀደውና የተወጠነው የሰላም ውይይት ተጀምሮ እየተካሄደ ነው። ዛሬ 5ኛ ቀኑ ላይ ቢሆንም ለ20 ዓመታት ተለያይተው ሳይገናኙ ሳይነጋገሩ የቆዩት አባቶች ግን ትናንት ነው ገጽ ለገጽ የተገናኙት እና አዎ ተጀምሯል። ትናንት ረቡዕ የካቲት 7 ቀን 2004 ዓመተ ምህረት ከኢትዮጵያ ውጪ ያሉትና ከኢትዮጵያ የመጡት ልኡካን ተገናኝተው በእውነት መከባበር የተሞላበት ሰላምታ ተለዋውጠው በአንድ አዳራሽ የመጀመሪያውን የፊት ለፊት ውይይት እንዳልኩት ከ20 ዓመታት በኋላ ትናንት ጀምረዋል። ባለፈው አርብ ነበር ይጀመራል የተባለው እስከማስታውሰው ድረስ። ለምን እስከ ትላንት ድረስ ዘገየ አዲሱ? እውነት ነው። ባለፈው ዘገባችን አርብ ዕለት ይጀመራል ተብሎ ነበረ። እነዚህ አባቶች እንግዲህ ሰሎሞን ለ20 ዓመታት አልተያዩም፣ አልተገናኙም፣ አልተነጋገሩም። እውነቱን ለመናገር የትናንት ሁኔታ ውጥረት የተሞላበት እንደነበር አስተውያለሁ። ነገሩ ደግሞ በተለይ ለሰላምና አንድነት ጉባኤው ወይም ላስተናጋጁ ጉባኤ ቀላል አልነበረም። ውጣ ውረድ ነበረበት። ሁለቱንም ወገኖች ተራ በተራ ማነጋገር፣ በአጀንዳዎቹ ላይ መስማማት አለመስማማታቸውን ማወቅ ነበረበት። አንዱ አጀንዳ ለአንደኛው ወገን ሳይመች ሲቀር እንደገና ተመልሶ ሌላውን ማግባባት፣ ይሄ በእንግሊዝኛው ሻትል ዲፕሎማሲ የምንለው እየተመላለሱ ሁለቱን ወገኖች ለማቀራረብ አጀንዳው ላይ ተስማምተው አንድ ወጥ የሆነ አጀንዳ ተቀርጾ አሁን መነጋገር እንችላለን እስከሚሉ ድረስ ጊዜ ፈጅቷል እና ትናንት ረቡዕ ግን በሁለቱም ወገን ተመሳሳይ አጀንዳ ላይ ተስማምተው ውይይታቸውን ጀምረው ሙሉ ቀን በጣም በጥሩ ሁኔታ በሚያስደስት በሚያግባባ መልክ ሲነጋገሩ አምሽተዋል እና የቆየው ለዚህ ነው ልልህ ነው። ምን ነበር የትላንት አጀንዳቸው? እንዴት ተካሄደ? እንግዲህ ዋናው እንዳልነው የኢትዮጵያን ቤተ ክርስቲያን ለሁለት የከፈለው ቀኖና ፈርሷል እና ሕጉም ወይም የቤተ ክርስቲያኒቱ ሕግ ተጥሷል የሚል ነው እና የቀኖና መፍረስ ጉዳይ ወይም ሕገ ቤተ ክርስቲያን እንዴት ፈረሰ፣ ለምን ፈረሰ፣ ማን አፈረሰ የሚለውን ለመወያየት ዋናው አጀንዳ የቀኖና ጉዳይ ነበር። በዛ ላይ ረዥም ሰፊ የሀሳብ ልውውጥ ተካሂዷል በሁለቱም ወገን። በነገር ላይ ከኢትዮጵያ 4 አባላት ነበሩ የተባለው አንድ አባት በህመም ምክንያት ሊመጡ አልቻሉም። ግን አሁን ተሽሏቸው ቤታቸው እንደተመለሱ ሰምተናል። 3 አባቶች አሉ። በዚህኛው ደግሞ 4 አባቶች አሉ በስደተኛው ሲኖዶስ በኩል። ስለዚህ ይሄን አጀንዳውን የመጀመሪያውን ይሄንን ቀኖና የሚለውን በስፋት ተወያይተውበታል እና ቀላል አይደለም። ይሄ ከተቋጨ ይሄ መፍትሄ ካገኘ ወደ ሰላም መምጣት ስለሚቻል ከዚህ ቀጥሎ ነው ወደ ውግዘቱም ጉዳይ መሄድ የሚቻለውና በዚህ ላይ በስፋት ተነጋግረዋል። መደምደሚያ ሀሳብ ላይ ባይደርሱም ዛሬ ምናልባት ይሄን የቀኖናውን ጉዳይ እልባት ሰጥተውበት ወደሚቀጥለው ጉዳይ ይሄዳሉ ተብሎ ይጠበቃል እና የመጀመሪያው አጀንዳ ቀኖና ቤተ ክርስቲያን የሚል ነበር። አዲሱ እንግዲህ ቀጣይ ነገር ካለ ወደፊት እንመለስበታለን። ግን ለአንተ አንድ ጥያቄ ሳላነሳ ማጠቃለሉን አልፈልግም። እሺ፣ ለመሆኑ ያንተ ሚና በዚህ አባቶች ውይይት ላይ ምንድን ነው? ሽምግልና ውስጥ አለህበት ይባላል። ካለህስ አብረው የሚሰሩ እነማን ናቸው? እኔ እንግዲህ ሽምግልና ውስጥ በኦፊሴል ሸምጋይ ወይም አደራዳሪ አይደለሁም። እዚህም የመጣሁት የአሜሪካ ድምጽ ወይም መስሪያ ቤቴ ልኮኝ ሳይሆን በግሌ ሁኔታውን ለመከታተል ስለሆነ በዚያ ላይ ያለው ሁኔታ ለአድማጭ ለመግለጽ ነው። እዚህ ውስጥ የሚሰሩት ግን አደራዳሪዎች ከ3 ወገን እንግዲህ ቤተ ክርስቲያኑ በ3 ወገን የተከፈለ ነው። በኢትዮጵያው ቅዱስ ሲኖዶስ ስር ያሉ ወገኖች አሉ። ገለልተኛ ነን ብለው የሚሄዱ አሉ። ደግሞ በዚህ በስደተኛው ሲኖዶስ በኩል ያሉ አሉ። ከ3ቱም የተውጣጡ ወገኖች ያሉበት ነው እና
ለቤተ ክርስቲያን ባለኝ ቀረቤታ ጉዳዩን በቅርብ እከታተላለሁና በራሴ ጉዳይ ወይም ራሴ ለመከታተል ስለፈለኩ ወደዚህ መጥቻለሁ። ግን ደግሞ እንደ ጋዜጠኛነቴ አድማጭ ኢንፎርሜሽን ወይም መረጃ ማግኘት አለበት ብዬ ስለማምን የማውቀውን ነገር ለአድማጭ ለማካፈል ነው። የኔ ሚና ይሄ ነው። ሰሎሞን አመሰግናለሁ። አዲሱ እንዳልኩ ቀጣይ ነገር ካለ ወደፊት እንመለስበታለን። አመሰግናለሁ። መልካም